ቅዱስ ላሊበላ ምንድነው የተፈጠረው? ጴንጤዎች ራሳቸው ክርስቶስ ኢየሱስን መቀበል አለባቸው። አሁን የሚከበረው የገና በዓል የፋሲካ በዓል ብለን ፕሮቴስታንቱ የሚያከብራቸው በዓላቶች ገናን ከየት አግኝተው አከበሩ? ኦኬ ጴንጤዎች የጌታ ልደት ያከበሩ ነበረ ዛሬና ትናንትና እና ጴንጤዎችም ጥያቄ መጠየቅ የምፈልገው ነገር ምንድነው ታህሳስ 29 የጌታ ልደት መሆኑን ማነገራችሁ? ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? ይህ ያሮስ ነው። ሁላችሁም ይህንን መረጃ ላይክ አድርጉ፣ ሰብስክራይብ በማድረግ ሼር በማድረግ እንድትጀምሩልን እንሻለን። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን የምናመራ ነው የሚሆነው። ሰላም ጤና ይስጥልን እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ ነው። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። ሁላችሁም ላይክ አድርጉ። ላይክ ያደረጋችሁ አይደለም እይታው ቀንሶብኛል። ስለዚህ ከእናንተ የሚጠበቀው ብቻ አድርጉልኝ። ላይክ ነው እሱ፣ ሌላ ነገር አልጠይኳችሁም። ስለዚህ ላይክ አድርጉልኝ። ወደ መረጃችን ነው በቀጥታ የማመራው። ዛሬ ከምናየው መረጃ መካከል በስፋት እንግዲህ አንደኛ እዚህ የፕሮቴስታንት ቤተ እምነት እንዲሁም ደግሞ ገናን ያከብራሉ። ከየት አምጥተው እንደሚያከብረው ባይታወቅም ቅሉ እንዲሁም ደግሞ ቅዱስ ላሊበላ አላፋት ስንል አልዘነጋንም። የቅዱስ ላሊበላ በዓል አከባበር እንዴት ነበር የሚለውንም በተወሰነ ልክ አሳያችኋለሁ። እጅግ ደስ የሚያሰኙ መረጃዎች እጅ ላይ ስለገቡ ማለት ነው። የልደት በዓል ማህሌት በቅዱስ ላሊበላ ሰማ በእግዚአብሔር ስም አሳስባለሁ። ቀዳማዊ ይሃውሮ በሰረገላ ይረውጹ ሀባ አንጸረ ቀዳማዊ ይሃውሮ በሰረገላ ይረውጹ ወስብሐቲሆሙኒ ዘመፍርህ ድምጾ ሀባ አንጸረ ቀዳማዊ ይሃውሮ ቀዳማዊው የመጀመሪያው አንዱ ወደ ሄደበት ይሄዳሉ። በሰረገላ ይረውጾ በእሳት ሰረገላም ፈጥነው ይበራሉ። ወስብሐቲሆሙኒ ዘመፍርህ ድምጾ የምስጋናቸውም ድምጽ ያስፈራል ይላል ሊቁ ቅዱስ ያሬድ ለአርባዕቱ እንስሳ ሰጥቶ የደረሰው ድርሰት ነው። የደብረ ሮሃ ሊቃውንት ደግሞ ለአራቱ ቅዱሳን ነገስታት ሰጥተው አሁን ያመሰግኑበት ነበር ማለት ነው። አርባዕቱ እንስሳ ገጸ ሰብእ፣ ገጸ ንስር፣ ገጸ አንበሳ፣ ገጸ ላህም ናቸው። አራቱ ቅዱሳን ነገስታት ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ነአኩቶ ለአብ ናቸው። ለአርባዕቱ እንስሳ ገጸ ሰብእ ለባዊነታቸውን፣ ገጸ ላህም ተገዥነታቸውን፣ ገጸ ንስር ተመስጧቸውን፣ ገጸ አንበሳም ደግሞ አስፈሪነታቸውን ያስረዳል። እነዚህ ከላይ አራት ናቸው፣ ከታች ደግሞ አንድ ናቸው። ሊቁ ቅዱስ ያሬድ ከመርዕየተ እለቄጥሩ አራት ራስ እንዳለው ንስር ገጸ በገጽ ይትናጸሩ ፊት ለፊት አይተያዩም። ነገር ግን ከላይ አራት ቢሆኑም እንኳ ሀባ አንጸረ ቀዳማዊ ይሃውሩ አንዱ የመጀመሪያው ወደ ሄደበት ይሄዳሉ ይላል።
አንዱ ወደ ሄደበት ይሄዳሉ ማለት ፈቃዳቸው አንድ መሆኑን ሐሳባቸው አንድ መሆኑን መናገር ነው። ፈቃዳቸውም ምስጋና ነው። አልቦሙ እረፍት ወእረፍቶሙ ይእቲ አኮቴቶሙ እረፍት የላቸውም እረፍታቸውም ምስጋናቸው ነው። ወኢይመስሎሙ ለመላእክት ከመዘወደስዎ መጠነ መንፈቃ ለአሐቲ ሰዓት እምአመ ተፈጥረ ዓለም እስከኔሁ ሊቁ ቅዱስ ኤጲፋንዮስ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ አመስግነውት አንዲቱን ሰዓት እንኳ ከአራት ከፍለው የሩዋን ሩብ ያህል ያመሰገኑት አይመስላቸውም ይላል። ይህ ለአርባዕቱ እንስሳ ነው። አራቱ ቅዱሳን ነገሥታትም በአካል አራት ናቸው። ዘመናቸውም የሚገናኝ አይደለም። ነገር ግን በዘመን ባይገናኙም ሀበ አንጸረ ቀዳማዊ ይሐውሩ አንዱ ወደ ሄደበት አንዱ ይሄዳል ማለት የአራቱም ቅዱሳን ነገሥታት ፈቃዳቸው አንድ ነው። ቅዱስ ይምርሃነ ክርስቶስ ካህን ነው፣ ንጉሥ ነው፣ ሐናጼ መቅደስ ነው። ቅዱስ ገብረ ማርያምም ካህን ነው፣ ንጉሥ ነው፣ ሐናጼ መቅደስ ነው። ሁሌም እግዚአብሔርን ሲያመሰግን ኑሯል። ቅዱስ ላሊበላም ሁሌም እግዚአብሔርን ሲያመሰግን ኑሯል። ይህንንም ደራሲው እንዲህ ያስረዳል። አልቦቱ ካለ ህሊና ለብፁዕ ላሊበላ ዘእንበለ ስብሐተ እግዚአብሔር ወዘምሮ ለቅዱስ ላሊበላ እግዚአብሔርን ከማመስገን ለእግዚአብሔር ከመቀኘት በቀር ሌላ ህሊና ሐሳብ አልነበረውም። እንዛሃለው በስጋ ኮነ ከመዘ ይለብሰ ስጋ በስጋ ሳለ ስጋ እንዳለበሰ ሆነ ብሎ ያመሰጥርለታል። ቅዱስ ናኩቶ ለአብም መላ ዘመኑ እግዚአብሔር ሲያመሰግን የኖረ ካህን ዛሬም ደግሞ ተሰውሮ እያመሰገነ ያለ ነው። እነዚህ አርባዕቱ እንስሳ ጸዋርያነ ጸወርተ መንበረ አምላክ የአምላክን መንበር የተሸከሙ ናቸው። የአምላክ የመንግስቱ መገለጫ የሚሆን መንበሩን ተሸክመው ይኖራሉ። አፍራሰ ሕይወት ግሩማን አርባዕቱ እንስሳ መንፈሳውያን ይጸውሩ መንበረ ዘኢይትጠየቅ ለዓይን የሕይወት መንፈስ ቅዱስ ሰረገላዎች የሚያስፈሩ አርባዕቱ እንስሳ ለዓይን በዓይን የማይመረመር ለዓይን የማይረዳ መንበርን ተሸክመው ይኖራሉ ይላል። እነዚህ አራቱ ቅዱሳን ነገሥታትም በዚህ ዓለም የእግዚአብሔርን መንግስት ተሸክመው የኖሩ ናቸው። የአራቱ ነገሥታት መንግስት ሲተረጎም እግዚአብሔር ንጉሥ ነው ማለት ነው። ይህንን ባለታሪኩ ጸሐፊው ሲያስረዳ ወሆረት መንግስት ሀበ ሕዝብ ቅዱሳን ይላል። መንግስት ወደ ተመረጡ ሰዎች ሄደች አለ። ወስመ መንግስቶሙኒ መንግስተ አምላክ የስርወ መንግስታቸውም ስሙ የአምላክ መንግስት ይባላል ይላል ማለት ነው። በዚህ ዓለም የእግዚአብሔር የምስራቹ ተሸካሚ ቅዱስ ገብርኤል ነው። የእግዚአብሔር የልጁ ተሸካሚ እመቤታችን ድንግል ማርያም ናት። የእግዚአብሔር የመንግስቱ ተሸካሚዎች ደግሞ አራቱ ቅዱሳን ነገሥታት ናቸው ማለት ነው። በአራቱ እንስሳ ላይ የተዘረጋ የእግዚአብሔርን መንግስት ወይም ደግሞ የእግዚአብሔርን መንበር ኃጥአን ይቃወሙታል። የእነዚህ የአራቱ ቅዱሳን ነገሥታትንም ስራቸውንም ግብራቸውንም ዘመናቸውንም ስማቸውንም መንግስታቸውንም የሀገር ፍቅር የሃይማኖት ፍቅር የሌላቸው ኃጥአን ጸሐፍተ ታሪክ ይቃወሙታል ማለት ነው። ይህንን ሐሰት የሌለበት አይነ ንስሮ የዳጋው ታሪክ ጸሐፊ ሲናገር እንዲህ ይላል። ወበቅንዓት አጥፍኡ ቦሙ ዘመኖሙ ከመ ኢይትበሃሉ ብዙሃ ዘመነ ነግሱ ብዙ ዘመን ነገሱ እንዳይባል የንግስናቸውን ዘመን አጠፉባቸው ይላል ማለት ነው። በኪሩቤል ላይ ያለ የተዘረጋ የእግዚአብሔርን መንበሩን ኃጥአን እንደሚቃወሙት የእነዚህን የአራቱ ነገሥታትንም የዘመናቸውን ታሪክ የመንግስታቸውን ታሪክ ኃጥአን ይቃወሙታል ማለት ነው። በሰረገላ ይረውጹ ፈጥነው ይሄዳሉ ማለት ለምስጋና ይፋጠናሉ። ምልዋነ አዕይንት ካህናት ናቸው ማለት ነው። እግዚአብሔር ዓለሙን የሚያይባቸው መጻኢውንና ኃላፊውን የሚያውቁ በዓይን የተሞሉ ካህናት ናቸው። እነዚህ አራቱ ቅዱሳን ነገሥታትም በዓይን የተሞሉ ካህናት ናቸው ማለት እግዚአብሔር ዓለሙን የሚያይባቸው እግዚአብሔር ዓለሙን በምህረት የሚያነሳባቸው ካህናት ናቸው። እነሱ ብቻ አይደሉም። ዘመናቸውም የክህነት ዘመን ነው የነበረው፣ የጳጳሳት ዘመን ነው የነበረው። ይልቁኑ በቅዱስ ገብረ ማርያም ጊዜ 7 ኢትዮጵያውያን
ጳጳሳት ተሹመው ነበር። እነሱ ብቻ ሳይሆኑ ዘመናቸውም ጭምር የጳጳሳትና የካህናት ዘመን ነው የነበረው ማለት ነው። ወስብሐት ይሆሙኒ ዘመፍርህ ድምፁ ምስጋናቸውም ያስፈራል አለ። አርምሞ ጽርዓት የሌለበት እግዚአብሔርን ፈርተው የሚያመሰግኑበት ምስጋና ከሚያስፈራ ከእግዚአብሔር መንበር የሚወጣ ምስጋና ስለሆነ ወስብሐት ይሆሙኒ ዘመፍርህ ድምፁ ምስጋናቸውም ያስፈራል ይላል ማለት ነው። አባቶቻችን ቅዱሳን ነገሥታትም በዚህ ይመስሏቸዋል። ይልቁኑ አባታችን ቅዱስ ላሊበላን ወኮነ ጎረ ለሱራፌል ወእህወ ለኪሩቤል ይለዋል ማለት ነው። በክህነቱ የሱራፌል ጎረቤት ሆነ፣ በመንግስቱም ደግሞ የአርባዕቱ እንስሳ የኪሩቤል ወንድም ሆነ ይለዋል ማለት ነው። ወስብሐት ለእግዚአብሔር። መንግስቶሙኒ መንግስተ አምላክ የስርወ መንግስታቸውም ስሙ የአምላክ መንግስት ይባላል ይላል ማለት ነው። በዚህ ዓለም የእግዚአብሔር የምስራቹ ተሸካሚ ቅዱስ ገብርኤል ነው። በቅዱስ ላሊበላ የነበረው አስደናቂው ክስተት እንዴት እንደነበር ነው። በጣም ልብን ይማርካል አይደል? እንግዲህ እግዚአብሔር ፈቃዱ ከሆነ ከዚህ በኋላ በቅዱስ ላሊበላ እንድንገኝ የእርሱ መልካም ፈቃድ ይሁንና እንድንገኝ ተስፋ እናደርጋለን። በእውነት ጴንጤዎች ኢየሱስ መቀበል አለባቸው። ቀልዴን አይደለም። ጴንጤዎች ግን የምር ጌታን መቀበል አለባችሁ። እስቲ የምር ይህንን ጌታ ታውቁታላችሁ? አድምጡ። ብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር እንደሚሆን ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። ጸሎተ ሃይማኖት አባቶቻችን የደገሙበት አስደናቂ ክስተት ነው። ሁለት ነገር ላሳያችሁ። የመጀመሪያው ገናን ያከብራሉ፣ ግን ገና መቼ እንደሆነ አያውቁም። ሌሎቹ ደግሞ ብዙ አይነት ዲኖሚኔሽናቸው። ሌላው ደግሞ ገናን ያጣጥላል፣ ግን ገናን አያውቅም። ብፁዕ አባታችን የመለሱትንም መልስ አሳያችኋለሁ። ደስ ይበልሽ ቤተልሔም ኦኬ ጴንጤዎች የጌታ ልደት እያከበሩ ነበረ ዛሬና ትናንትና እና ጴንጤዎችም ጥያቄ መጠየቅ የምፈልገው ነገር ምንድነው ታኅሳስ 29 የጌታ ልደት መሆኑን ማነገራችሁ? በምን አወቃችሁ? ምክንያቱም መጽሐፍ ቅዱስ ብቻ በሚለው ነው የምታምኑትና መጽሐፍ ቅዱስ ላይ ደግሞ ታኅሳስ 29 የጌታ ልደት እንደሆነ አይገልጽምና ይህን ነገር በጣም ለብዙ ጊዜ ጠይቄያለሁ፣ ግን የሚመልስልኝ ሰው አላገኘሁም። እና ጴንጤዎች የገና በዓልን ታከብራላችሁ። ስለዚህ የምታከብሩ ከሆነ ማን የነገራችሁ? በዛ ቀን እንደሚከበር ማን የነገራችሁ? ይህን ጥያቄ በትህትና እንድትመልሱ ይፈልጋሉ። ተባረኩ። የፋሲካ በዓል ብለን ፕሮቴስታንቱ የሚያከብራቸው በዓላቶች የክርስቲያን በዓላቶች ናቸው በማቴዎስ፣ በማርቆስ፣ በቆሮንቶስ ወይስ እውነት የሕዝብ በዓል ናቸው? በምናየው በምንሰማው ነገር ከምናየው ከምንሰማው ነገር ስንነሳ መቼስ መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እኔ የተወለድኩት በታኅሳስ 29 ነው፣ በዘመነ ዮሐንስ ደግሞ ታኅሳስ 28 ይሆናል። ስለዚህ ያን ቀን ቀኒቱን ጠብቃችሁ ዛፍ ቆርጣችሁ አፉፋ ነፍታችሁ ቃሪቦ በጥብጣችሁ፣ ያው ጴንጤ ቃሪቦ ነው፣ ገና በዓል አስፈጻሚ ኮሚቴ አቋቁማችሁ ከረሜላ የሚገዛ ኮሚቴ፣ ቦግ ብልጭ ኮሚቴ፣ ጽድ ደግሞ በጠዋት ሄዶ ከመንግስት እርሻ ውስጥ ሰርቆ የሚመጣ የሌባ ኮሚቴ፣
ይሄን አቋቁማችሁ አክብሩልኝ ያለበት ቦታ የለም። ገንዘብ አውጥተው ብድር ተበድረው አስታውሱኝ ያላለውን ለመታሰቢያ ያልሰጠን ከሆነ ካሌንደር ላይ የወሰድነውን ከሆነ ሃይማኖት የቀዳነውን መነሻ ምንጩ ስንደርስበት እናጠናዋለን። ኦኬ፣ እዛ ላይ አክቲቭ ነን። ሞቱን ማሰብ፣ መከራውን ማሰብ፣ ስቃውን ማሰብ ላይ የለንም። ልደቱ ማሰብ ላይ ልደቱ ላይ ሲሪየስ ነን። ዝግጅት ነው፣ ቅድመ ዝግጅት ነው የምናደርገው። በዚህ ስታዩን ከዛ በኋላ ደግሞ በዛ ዝግጅት ላይ ጴንጤም ይተጋል፣ ቦዘንም ይተጋል፣ ዱርዬም ይተጋል፣ ቃሚም ለዛ በዓል ዝግጅት ያደርጋል፣ አጫሽም፣ ጨፋሪም፣ ሆቴሎችም ዝግጅት ያደርጋሉ፣ ታላላቅ የዳንስ ምሽቶች ይዘጋጃሉ። ጴንጤም በአቅሙ የመዝሙር ኮንሰርት፣ እዛ ጋር የዘፈን ኮንሰርት፣ አንድ ላይ ተንጋግተን የምናከብረው ነገር የእግዚአብሔር በዓል ነው ወይ? ቅዱስ ላይ ታኅሳስ 29 ቀን የሚል የለም። ከዚህ የተነሳ ታኅሳስ 29 ቀን ተወለደ የሚል ስለሌለ ብዙዎች ይህንን ነገር ምዕራባውያን ወደዛ እየወሰዱ እኛም ወደዚህ እያመጣን በእንዲህ አይነት ይከበራል። እኛ ግን መጽሐፍ ቅዱሳዊ መሰረት ይዘን ነው ታኅሳስ 29 ቀን የምናከብረው። እንግዲህ እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጸነሱ በፊት ወይንም ደግሞ እመቤታችን ድንግል ማርያም ጌታችንን ከመጽነሷ በፊት መልአኩ ቅዱስ ገብርኤል ወደ ዘካርያስ ነበር የሄደው። እሱም ልጅ ስላልነበረው ያንን ልጅ እንደሚያገኝ ሊያበስረው ወደ ዘካርያስ ነው የሄደው። እመቤታችን ድንግል ማርያምንም ዘካርያስንም ያበሰረው መልአኩ ገብርኤል ነው። ወደ እመቤታችን ድንግል ማርያም ከመሄዱ በፊት ወደ ዘካርያስ ነበር የሄደው። ዘካርያስ በቤተ መቅደስ እያጠነ እያለ በመጽሐፍ ቅዱስ ላይ በሉቃስ ወንጌል በምዕራፍ 1 ከቁጥር 5 ጀምሮ ታሪኩ አለ። በይሁዳ ሄሮድስ በነገሰበት ጊዜ ከአብያ ወገን የሚሆን ስሙ ዘካርያስ የሚባል አንድ ካህን ነበረ ይላል። በዕብራውያን አቆጣጠር መልአኩ ቅዱስ ገብርኤል ወደ ዘካርያስ የሄደው በሰባተኛው ወር ነው። የዕብራውያን አቆጣጠር መጋቢት ነው የሚጀምረው። 7 ወር ስንቆጥር መስከረም ይመጣል። በሰባተኛው ወር በ10ኛው ቀን ነው የሚለው። በዕብራውያን አቆጣጠር ሰባተኛው ወር የሚባለው በእኛ ጥቅምት ማለት ነው። በእነሱ ጥቅምት 10 በእኛ ደግሞ ጥቅምት 27 ነው የሚሆነው እና ጥቅምት 27 ቀን ዘካርያስን ሊያበስረው መልአኩ ቅዱስ ገብርኤል ልጅ ትወልዳለህ፣ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ብሎ አብስሮት ነበርና በቤተ መቅደስ እያገለገለ እያለ ከዚያ በኋላ ይህንን ብስራት ሰምቶ ወደ ቤቱ በገባ በሁለተኛው ቀን ዮሐንስ ተጸነሰ። ዮሐንስ የተጸነሰው መስከረም 29 ቀን ማለት ነው። መጽሐፍ ቅዱስ ላይ በስድስተኛ ወር ይላል። በስድስተኛ ወር መልአኩ ገብርኤል ወደ አንዲት ድንግል ሄደ ነው የሚለው። ስድስተኛ ወርን ስንቆጥር ዮሐንስ ከተጸነሰበት ጀምሮ ስንቆጥር በእኛ አቆጣጠር መጋቢት 29 ነው የሚሆነው። መጋቢት 29 ቀን ነው የሚሆነው። መጋቢት 29 ቀን ጌታችን ኢየሱስ ክርስቶስ የተጸነሰበት ዕለት ነው ማለት ነው በእኛ አቆጣጠርና ከመጋቢት 29 ቀን ተነስተን ደግሞ እንደ ማንኛውም ወንድ ልጅ ተጸንሶ የሚወለድበትን ጊዜ ስንቆጥር 9 ወር ከ5 ቀን ማለት ነው ታኅሳስ 29 ቀን ይመጣል ማለት ነው። በዚህ የተነሳ እኛ በዓላችንን የምናከብረው ታኅሳስ 29 ቀን ነው ማለት ነው።
መጽሐፍ ቅዱሳዊ መሰረት እንዳለው ኦርቶዶክስ ዝም ብላ ፈጥራ ያመጣችው እንዳለው አንዳንድ ዕውቀት የሌለው ሰው ሲናገር በጣም ነው የሚያስጠላው። ወይ ለዛ የላቸው ወይ ዕውቀት የላቸው ወይ ማስረጃ የላቸው ለማጣጣል ውስጥ ላይ በጣም በጣም በቃ ይሄ ያላዋቂነት ጥግና የጥላቻቸው ጥግ ጭፍና አድርጓቸው አሜን የሚል ቲፎዞ ስላላቸው እንዲሆኑ ስናቸው ፕሮቴስታንት ወዴት እየወደቀ እንዳለ ማሳያ። ኑ ተው፣ ወደ ቀደመችቷ እናታችሁ ኑ፣ ወደ ትክክለኛው በረት ኑ፣ ይሄ እልህኝነታችሁን ተው፣ ምድራዊ ገንዘብ ማግኘታችሁን ተው ለማለት እወዳለሁ። የዕውቀት ጥግ ምን እንደሆነ ኦርቶዶክሳዊ ላይና መሰረት ያለው ዕውቀት ምን እንደሆነ መጋቢ ሐዲስ ሮዳስን እናድምጣቸው። ፕላኔት ጁፒተር እና ሊዮ አንበሳው ሊዮ ምናልባት እኔ ቤት መታያ ጊዜው እንደሆነ አላውቅም። አሰድ ሊዮ አንበሳ አለ ሰማይ ላይ ይታያል። ለመነው ትልቁ ኮከብ ሬጉለስ ይባላል። ሄኖክ መልሜሌክ ምልሄት ብርኪናሬ ብሎ ከጠቀሳቸው ከአራቱ አንዱ ሬጉለስ ነው። እናንተ አረስነፎ ማላውቶ እንዳለ ይሄ ማለት ሬጉለስ በጣም ብሮ ኮከብ ነው። ከአራቱ ሊቃነ ከዋክብት አንዱ ነው። ፕላኔት መሽተሪ ጁፒተር የፕላኔት ንጉስ ጁፒተር እና ንጉሳዊ ኮከብ የተባለ ወይም ሄኖክ ከሊቃነ ከዋክብት አንዱ የጠቀሰው ታላቁ ኮከብ 3 ጊዜ ግጥጥሞች አድርገዋል። ይህ ዝም ብሎ ሊሆን ይችላል? ለኔ አይነት ሰው አይደለም፣ ሊሆንም አይችልም። አንደኛ ሬጉለስ ንጉሳዊ ስልጣን ነው። አሰድ ውስጥ ነው፣ አንበሳ ውስጥ ነው። ሊዮ ራሱ አንበሳ ነው። ስለዚህ ጁፒተርም ጁፒተር ነው። ስለዚህ የተወለደው ንጉሰ ነገስት እንደሆነ ያመለክታል። ወይም የሚወለደው መሲህ የይሁዳ አንበሳ፣ ምክንያቱም ራሱ ኢየሱስ ክርስቶስ በአንበሳ ራሱ መስሎ የይሁዳ አንበሳ። ይህ በጣም ምልክት ነው። ያውም ቢሆን ግን ሬጉለስ መራቸው ጁፒተር መራቸው ግን ልንል አንችልም። ይሄ ልታውቃለን። የመጨረሻው ሊወለድ 2 ዓመት ሲቀረው ጌታችን መሽተሪ ጁፒተር እና ዙሁራ ምንላት ቪነስ በጣም ቅርብ የሆነ ኮንጃንክሽን አደረጉ። ያን ጊዜ እንደው የተመዘገበው አንድ ይመስሉ ነበር። አስቧል። ጁፒተርና ቪነስ አንድ ኮከብ ይመስሉ ነበር። ያብለጨልጩ አሁን 2 ዓመት ቀርቶታል። ሰማያት የሱን ክብር ከተናገሩ እያንዳንዱ ኮከብ ደግሞ ምስጢርን ከያዘ ምልክት ከሆነ መሽተሪ ጁፒተር ንግስናን ያመለክታል። ቪነስ ዙሁራ የአጥቢያ ኮከብ ደግሞ ኢየሱስ ክርስቶስ። ምክንያቱም ራሱ በዮሐንስ ራእይ ላይ እኔ ኢየሱስ ክርስቶስ ይላል የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ። ራሱ የሚያበራ የንጋት ኮከብ ነኝ ይላል። ኮከብ እየመራ 70 ሰገልን 3ቱን ነገስታት ወደሱ የሚያመጣ መሆኑን የመወለዱን ኦርቶዶክሳዊ ጥበብ፣ ኦርቶዶክሳዊ ልክ፣ ኦርቶዶክሳዊ አረዳድ ኢትዮጵያዊ ልክና ማንነትን ከኦርቶዶክስ ቤተክርስቲያን ንቅዳ ብንል አንዱ ብናገኛቸው መጋቢ ሐዲስን ነው። እንዴት ደስ እንደሚላያችሁ የመጨረሻውን መረጃ ብቻ ላስደምጣችሁና የምሰነባበት ይሆናል። ተከታትለን እንመለሳለን። መልእክት ማስተላልፈው ምዕመናን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ያስተማሩ ምዕመናን ናቸው። ለዚያውም ሳይማሩ እነሱ መልክዓ ፊደል እንኳን ሳያውቁ የድሮዎችን እንውሰድና ለመፈረም ለስማቸውን እንኳን የማይጽፉ እጃቸውን ለፊርማ ባሻራ የሚፈርሙ ልጆቻቸውን ወደ ትምህርት ቤት በመላክ በአንጻሩም ደግሞ ተማሪ የሆነ የኔ ልጅ ነው በማለት ቀለብ በመስጠት እንጀራ በመቁረስ አጥፎን በመስጠት ልጄ በማለት ዛሬ ጠፋ በማለት ልመና እንኳን ካልሄደ ዛሬ ሄዶ ነው ያልመጣ የሚል ጥያቄ በማምጣት በየበዓላቱ በየክብረ በዓላቱ ለተማሪ ራሱን የቻለ ነገር በማድረግ ትልቁን ስራ የሰሩ እናቶቻችን አባቶቻችን ናቸው። ለዚህ ነው የኢትዮጵያ ቤተክርስቲያን ስመጥር ሊቃውንት የነበሯት ስመጥር አሉ የተባሉ አይናማ የሆኑ ኢትዮጵያንም ኢትዮጵያ ያሰኙ ዘመናዊ መልክ እንዲኖራት ዘመናዊውን አስተሳሰብ። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች መለሳለን። ሰናበት ኩሰና